ዌልካም ቱ ማይ ቻናል ቤተሰቦች እንግዲህ በዛሬ ትምህርታችን ጀማሪ ተማሪዎች እንግሊዘኛን ማንበብ መጻፍ የምትችሉበት ክላሳችን ነው የሚሆነው። አክቹአሊ ከአሁን በፊት አንድ ቪዲዮ ሰርችላችኋለሁ ተመልሳችሁ ማየት ይኖርባችኋል። ይሄ ከዛ የሚቀጥል ነው ማለት ነው። ሶ የተያያዘ ነው ሁሉም ቪዲዮ እየቆራረጡ ልቀላችኋለሁ እንጂ የተያያዘ ነው። ስለዚህ እስከ መጨረሻው መከታተል ይኖርባችኋል ማለት ነው። ኦኬ እንግዲህ በዛሬ የምናየው ምንድነው ኤ እንደ አ ስትነበብ ማለት ነው። እንደ አ ስትነበብ ኦኬ ለምሳሌ እዚህ ላይ አ ድ ይለናል። በአንድ ላይ አድ አድ እንላለን። ህ አድ ሃድ ሃድ እንላለን። ድ አድ ዳድ ዳድ እንላለን። ስ አድ ሳድ ሳድ እንላለን። ት አድ ታድ እንላለን። ታድ እሺ። ም አድ ማድ ማድ እንላለን ማለት ነው። በተመሳሳይ እዚህ ላይ አም አለ። አም አም። ስለዚህ ሃም ህ አም ሃም ድ አም ዳም ስ አም ሳም ሳም እንላለን ማለት ነው። እሺ እዚህ ጋር አን አለ። አን አን እንላለን። ም አን ማን ድ አን ዳን ት አን ታን ትላላችሁ ማለት ነው። አሁን ብዙ ጊዜ ለሀበሻ ተናጋሪዎች የሚከብደው ኤን እንደ አ ነው እንጂ እንደ አ አናነባትም ማለት ነው። እሱ ትንሽ ችግር ይሆናል። ችግር የሚፈጥረው ምንድነው? እንደ አ የምናነባት ሌላ ፊደል ስላለችን ነው ማለት ነው። ቀለል ያለች አ እና አ ስንል ይለያያል። አ እንደ መጽሔፍ አይነት አ ይቺ ድምፅ ማለት እንደዛ ናት። ኦኬ ሌላኛው ስ እንደ ዝ ነው የምናነባት። ስለዚህ አ ዝ አዝ አዝ እንላለን። ህ አዝ ሃዝ እንላለን። ሌላኛው ኤ ከደብሊው ጋር ሲመጣ ወደ ወ ነው። እንደ አ ሳይሆን እንደ ወ ነው የምናነበው። ስለዚህ ወዝ ኤስ አይቀይርም፣ ችግር የለም ወዝ እንላለን። ስለዚህ የኤ ድምጿን ደብሊው እዚህ ላይ ቀይሮብናል። ስለዚህ ወዝ እንላለን ደብሊው ስለቀየረብን። ያው እንግሊዝኛ ፊደሎች ወደፊትም ወደኋላም አፌክት ይደራረጋሉ። ከፊት የመጣው አፌክት ሊያደርገው ይችላል ወይ ደግሞ ከኋላ መጥቶ ራሱ በፊት ያለውን አፌክት ሊያደርገው ይችላል። እንደዚህ አይነት ባህሪ ያለው አንዳንድ እንግሊዘኛ ሁሌ አይደለም፣ መጨናነቅ የለባችሁም። ኦኬ እዚህ ላይ አት 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 ህ አት ሃት ሃት ስ አት ሳት ሳት ም አት ማት ማት ትላላችሁ ማለት ነው። ኦኬ እዚህ ደግሞ አክስ ክስ ነው የምንላት ኤክስን ማለት ነው። አክስ። ስለዚህ ት አክስ ታክስ ታክስ ው አክስ ዋክስ ዋክስ ትላላችሁ። ም አክስ ማክስ ማክስ ትላላችሁ ማለት ነው። ግን እንደኔ በደንብ ባትሉት ራሱ ችግር የለውም። እንደ አ ብታነቡት ራሱ ትልቅ ነገር ነው። እንደ አ ልክ እንደኔ ትንሽ ለምን ትንሽ እኔ ራሱ ተለማምጄ ነው እንደዚህ የመጣልኝ። ስለዚህ ቶሎ ላይ ላትረዱት እንደዚህ እንደኔ ላታነቡት ትችላላችሁ። የኤ ድምፅ አ የምትሏት ነገር ትንሽ ለጀማሪ አይ ነው ትከብዳለች። ግን አ ብላችሁ ራሱ በማንበባችሁ ጀስት እንደ ማንኛውም ሀበሻ አነባብ ታነባላችሁ ማለት ነው። እሺ እንቀጥል። እዚህ ጋር ደግሞ አድ 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 አም 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 አን 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 አዝ 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 አት 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 አክስ 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 ትላላችሁ ማለት ነው። እሺ ወደዚህ ስንመጣ ድ አድ ዳድ ድ አም ዳም ድ አን ዳን ትላላችሁ ማለት ነው። ህ አድ ሃድ
am, ham, as, has, at, hat በጣም ጥሩ add, mad, an, man, at, mat, axe, max, add, sad, at, sat, am, sam ታደርጋላችሁ ማለት ነው። ኦኬ add, tad, an, tan, ax, tax ትላላችሁ ማለት ነው። ኦኬ እዚህ ላይ ያው was እንዳልኳችሁ ነው w እና a ብዙ ጊዜ የራሳቸውን ጣም የሚፈጥሩት የራሳቸው ድምጽ ዝንባሌ ስለሚኖራቸው ነው። was እንለዋለን ለብቻው የጻፈው was አትሉትም was እንላለን። ይሄኛው እንኳን ችግር የለውም wax wax ትላላችሁ ማለት ነው። በጣም ጥሩ እሺ ይሄን ካየን እቺን እንትን እናደርጋለን። ይሄ ምንድነው እንደ አረፍተ ነገር አድርገን ደግሞ ረዘም እያለ ሲመጣ እንዴት ነው አነባቡ የሚለውን dad sat, dad sat, Max had ham, Dan was tan, was Sam tan, has dad an axe, dad has an axe, dad has wax, Sam was sad, was Max mad, Tad was tan አሁን ካያችሁኝ ኢንቶኔሽን ወይ ደግሞ የሚኖረን እንደዚህ ሙዚቃ የቋንቋው ሙዚቃ አነጋገር ጥያቄ ሲሆንና ንግግር ሲሆን የተለያየ ነው። አሁን ካያችሁ ማለት ነው። አሁን ለምሳሌ እዚህ ላይ ሳነብ ይሄኛውን ማለት ነው። ይሄኛውን ሳነብላችሁ ምንድነው ያልኳችሁ? was Sam tan ይላችሁ አነጋገር ይራሱ ማለት ነው። ይሄኛው ግን Dan was tan ስላይኛው ግን ጀስት ነው እንዳለ ያነበቡ። ስለዚህ ይሄ ኢንቶኔሽን ወይ ደግሞ ሪትም ቶን እንለዋለን ማለት ነው። ስለዚህ ያነበባችሁ ስትሄዱ የእንትኑን ሙዚቃ ራሱ የቋንቋውን ተለምዱታላችሁ ማለት ነው። ስለዚህ ኦኬ እዚህ ላይ እንቀጥል። ሌሰን 7 እሺ and አሁን ብዙዎቻችሁ ኤንድ ነው የሚባል ልትሉ ትችላላችሁ። ልክ ናችሁ። አንድ ቃል እንደያገሩ የተለያየ አነባብ ይኖረዋል፣ አጠራር ይኖረዋል። ለምሳሌ በብሪቲሽ እንግሊሽ ሲሆን አንድ ነው የሚሉት፣ በአሜሪካን እንግሊሽ ሲሆን ደግሞ ኤንድ ይሉታል ማለት ነው። ስለዚህ ለዛ ነው ድምፁ ደግሞ ፊደሉን በተጠበቀ ሁኔታ እንድትለምዱት አነባቡ እንድትለምዱ ስለሆነ እያሳያችሁ ያለውት አንድ ትሉታላችሁ አዝ እንደ ብሪቲሾች ማለት ነው። አንድ እሺ አንድ እዚህ ላይ ምን ይሆናል? ሃንድ ይሆናል። አንድ ላንድ ይሆናል። አንድ ሳንድ ይሆናል ማለት ነው። እሺ እቺን እናንባት። Dan had dad, had land and sad ይላል። ኦኬ Dan and Sam, Max and Tad, tax and wax, land and sand. እሺ ኦኬ እዚህ ላይ ዳርክ የመሆን እንትን አላት።
እሺ ዳርክ ማለት ወደ ኋላ የሆነ ሮል የመንከባለል ባህሪ ማለት ነው። ኤል ፊደል ህ አው ሃው ሃው ስ አው ሳው ሳው ትላላችሁ። ምላሳችሁ በራሱ የሆነ እንደኛይቱ እንትን ይሄ ምንድነው ኤል ወይ ደግሞ እንደለ አይደለም። ትንሽ ዳርክ ኤል እና ላይት ኤል የሚሉት አለ። እሱም ያው እየቆያችሁ እንትን ለማመዱት ያወቃችሁ በደንብ እንግሊዝኛው ላይ እየገባችሁ ስትሄዱ የምታዳብሩት ልምድ ስለሆነ ችግር የለውም። ስለዚህ ለዛሬ የነበረን ቆይታ ይሄ ነው። ነገ ከቢ ነው የምንጀምረው። ስለዚህ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በውስጥ መስመር ደግሞ ተመዝግባችሁ በሳምንት 5 ቀን በቀን አንዳንድ ሰዓት እያጠናችሁ ቶሎ ማወቅ ከፈለጋችሁ ደግሞ ተመዝገቡ። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ያው ዛሬውኑ መጀመር ትችላላችሁ ማለት ነው። ስለዚህ የዛሬ ቆይታችን ይሄ ነው። እስከ ሰዓት በትዕግስት ስለተከታተላችሁ ከልብ አመሰግናችኋለሁ። ትምህርታችሁን ይግለጽላችሁ። ሰላማችሁ ያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።